ሁለተኛው ደግሞ ግደላት። አንተ እኮ ወንድ ልጅ ነህ። ሴት ክፍል ውስጥ ምን እያረክ ነው እያልኩ ነው። ለዚህማ በጭራሽ አላለቅስም። በአምላክ ይወደኛል አይደል? ያንገብገብሽ የሚያንገበግብ አገባትና ንብረቱን ወደ እኔ አምጥቼ ከዛ ወደ አንተ አስተላልፈዋለሁ ከማለት ውጪ ሌላ አማራጭ አይታየኝም። ነይ እያልኩሽ ነው። በሚያሳዝን ሁኔታ ሄርሜላ የእናቷን ሞት ረስታ ዛሬ ደግሞ ለአዲስ ተንኮል ሆን ብላ ተነስታለች። ታዲያ ሄርሜላ አሁን ላይ የቅናት መንፈስ ተጠናውቷት ህብስትን ለማጥፋት እየታገለች ያለችው ሌላ ጠላት ሆናታለች። ታዲያ ይህንን ጠላትነቷን ደግሞ ግዴታ ከአብነት ጋር ቀርባ ማድረግ አለባትና አብነት ጋር ከቤቱ ጋር ሄዳ ይቅርታን ጠይቀዋለች። አብነት ይቅርታን ተቀበላት ወይ የሚለው አብረን የምናየው ይሆናል። እንዴት ናችሁ ቤተሰብ? ለቻናል አዲስ ናችሁ ሰብስክራይብ ላይክ በማድረግ ቤተሰብ ሁኑ። ላለኝ ህብስት ድራማ ክፍል 30 ይዤላችሁ ቀርብ ያለው ተከታተሉ። ባለፈው ክፍል እንደምታስታውሱት ይፍቱ ስራ ወደ ህብስት ክፍል አምርታ ነበር። ታዲያ ክፍሏም ስትገባ የሆነ የሚያስደነግጥ ነገር አይታ ነበረ። ያ የሚያስደነግጥ ነገር ምን ይሆን የሚለው ሁላችንም አጓግቶን ነበር። ነገር ግን ይፍቱ ስራ ወደ ህብስት ክላስ ስታመራ ያው ተንኮሏን ያወቀው በአምላክ ቀድሞውኑ ከህብስት ክላስ ሄዶ ገብቶ ነበር። ሌሊትም ስለሆነ ማንም የለም ብላ ህብስትን ለማጥፋት የተዘጋጀችው ይፍቱ ስራ ሳይሳካላት ቀርቷል። ታዲያ በአምላክ ከህብስት አጠገብ ጋደም ብሎ ታገኘዋለች። በዚህ ሰዓት ስታየው በድንጋጤ ትሞላለች። በአምላክ ግን ቀደም ብሎ ስራዋን ስለሚያውቅ እየጠበቃት ነበር። እዚህ ምን ትሰራለህ? የሴት ልጅ ክፍል እኮ ነው ትለዋለች። ምን እንደምሰራማ እንግዲህ ለአንቺ ማስረዳት አይጠበቅብኝም። መቼም ለተንኮለኛ መንገድ የለበትም ብዬ አስባለሁ። ምን ልሰራ እንደሆነ እንግዲህ አንቺው ራስሽ ወቂው ይላታል። ምን ማለት ነው ብላ ስታፋጥጠውም እንግዲህ ምን ታረጊዋለሽ? አቶ አለም ለልጅቷ ጥበቃ ይደረግላት ብሏል። ሂደሽም ነገር እንዳትሰሪ አልተሳካልሽም ይላታል። ጮክ ብላ ስትናገር ባትጮሂ ይሻልሻል ብሎም ይላታል። በዚህ ሰዓት እሷ ጮኸቷን ስታቀልጠው ነበር ህብስት ብድግ ያለችው። ምን ተፈጥሮ ነው ምንድን ነው እያለች ጥያቄ ያቀረበች፣ ግን በአምላክ ምላሽ ሊሰጣት በፍጹም አልፈቀደም። ምንድን እንደሚሆንማ ቁመሽ ተመልከቺ፣ ለዚህ ነበረ አንቺ ምንም አትረፊም ብዬ የሚልሽ ይላታል። ህብስት እሺ ደግሞ እኔ አሁን ምን አጠፋው አለች። ቆይ ሁላችሁንም ሰራላችኋለሁ ብላ ይፍቱ ስራ ተናዳ ከመኝታ ክላሳቸው ወጥታ ትሄዳለች። ታዲያ ህብስት የሆነውን ነገር በአምላክን ጠየቀችው። በአምላክ አሁን ላይ ፍቅሩ እጅግ እያየለበት መጥቷል። ግን ደግሞ ፍቅሩን አፍቅሬሻለሁ ብሎ ከመግለጽ ይልቅ በንዴትና በብስጭት መወጣት መርጧል። ታዲያ ግራ ያጋባት ጸባዩ ህብስት አሁንም እባክህን ምን ሆነ ነው ንገረኝ እስኪ ትለዋለች። ለዚህ ነበረ ጥንቃቄ አድርግ የምልሽ። ስለዚህ ምን እንደተፈጠረማ አንቺ ራስሽ ወቂው እኮ እኔ ምን ጥንቃቄ ላድርግ የሚል ጥያቄ ታቀርብለታለች። መርሽን ቆልፈሽ መተኛት ስትቺ ዛሬ ግን ዝም ብለሽ ተኛሽ። ነገር ግን ደግሞ ይኸው ልታጠቃሽ መታ ነበር። አንቺ ሰው አማኝ ነሽ ይላታል። እኔ እኮ በሬን ያልቆለፍኩት አንተ አለህ ብዬ ነው አለችው። ብላክ በልቡ እንዲሳይል አልቀረም። የኔ ንግስት ለካ በእኔ ትመኪብኛለሽ የሚል ጥያቄ በውስጡ አድሮበታል። ታዲያ ግን አፉ አውጥቶ መናገር አልፈለገም። እኔ መኖሬን ማውቀሽ ነበር ይላታል። አዎ አንተ መኖርክን አውቄ ነበረ ዘና ብዬ ተኛሁት። እስከ ዛሬ ማውቀሽ እየሸወድሽን ነው ተኝተሽ ብታስመስዩ ይላታል። በፍጹም አይደለም፣ ዛሬ ግን አንተ መኖርክን አይቼ ያለ ሀሳብ ተኛው አለችው። እሰይ እንኳንም ተኛሽልኝ ብሎ ማለት ቢያቅተውም እንኳን በልቡ ግን የኔ ንግስት እንኳንም ተኛሽልኝ ያለ ይመስላል። ታዲያ በያሁን ተኝ ብሏትም እንድትተኛ ይነግራታል። ነገር ግን እሷ አሁን መተኛት አልፈለገችም። እባክህን ትንሽ ቆይ የሚል ተማጽኖ አልቆይም አላትም። ነገር ግን እሷም ደጋግማ ተማጽኗን ቀጠለች። ታዲያ ተነስቶ በሩንም ቆልፎ አጠገቧ ቁጭ አለ። ታዲያ በዛውም ፍቅር የሚሸተው ቤታቸውና ክላሳቸው ጋደም እንዳሉ እንቅልፍ ይዟቸው ሄዷል። ህብስት ዛሬ የልቧን ንጉስ አጠገቧ አድርጋ ትከሻው ላይ ጋደም ብላ እንቅልፏን እየተኛች ነው። ታዲያ እሱም እዛው አልጋው እንደገፍ እንዳለ እንቅልፍ ይዞት ሂዷል። ጠዋት በማለዳ ሲነቁ ሁለቱም አንድ ላይ ተዛዝለዋል። ደንገጥ ብሎም ምን እየተካሄደ ነው ብሎ ብድግ ለማለት ሞከረ። ነገር ግን ህብስት እንዴት ነህ ደህና አደርክ አለችው። ደህና አደርክም ሆነ ደህና ዋልክ አይጠበቅብሽም ይላታል። ለምን እንደዚህ ትለኛለህ? ቆይ ግን እኔ ምን አጠፋው አለችው። ምንም አላጠፋሽም፣ ለማንኛውም እኔ ልሄድ ነው ይላታል። ወዴት ነው የምትሄደው ብላ ስትጠይቀውም ወዴት እንደሚሄድ አያገባሽም አላት። እባክህን ንገረኝ አለችው። እባክህን የሚለው ተማጽኖ በጆሮ ሲያቃጭል እሺ እኔ የሚሄደው አብነት ጋር ነው አላት። ዛሬ ትምህርት የለኝም ይዘኸኝ ሂድ አለችው። እሺ ብሎም ይዟት ሄደ። ታዲያ
አብነት ጋር ሴረኛዋና ቀንደኛዋ ሄርሜላ መታለች። ሄርሜላ መታ አሁንም ማስመሰሏን ቀጥላለች። አብነትን እባክን አንዴ ስማኝ ይቅርታ አድርግልኝ እያለችም ተማጽነዋለች። ነገር ግን አብነት ይቅርታ ሊያደርግለት ፍቃደኛ አልሆነም። እንደውም በአምላክ መጥቶ ከግድግዳ ጋር ሳያጋጭሽ እባክሽን ከዚህ አካባቢ ጥፊ አላት። ማንም ሰው ለእኔ ያዝንልኝም እየሆንኩ ያለሁትን እያየኝ ነው አይደል? ይቅር ብትለኝ ምን አለበት? ተጸጽቻለሁ አለችው። እኔስ ይቅር ብዬሻለሁ፣ ግን ፈጣሪሽን ሄደሽ ይቅር በለኝ በይው አላት። አንተ እንደዚህ ይቅር ካላልከኝ ፈጣሪስ እንዴት ይቅር ይለኛል? መጀመሪያ እናንተ ይቅርታ አድርጉልኝ። ለማንኛውም በአምላክ ከመጣ ደግሞ እዛ ሆቴል ጠብቀሃለሁ ብላ ጥላውም ሄደች። አብነት ልቡ አብሮት ተከትሎ ሄደ። እጅግ በጣም ስለሚያፈቅራትና ስለሚፈልጋት ሄርሜላ ከዛ ተነስታ ስትሄድ ልቡ ግን ምን አለበት ክፉ ባታደርግ ኑሮ የኔ የሆነች ነበር እያለ በሩን ዘጋው። ታዲያ በሩን ወዲያው እንደዘጋውን በሩ ይንኳኳል። የመጡትም እንዳለው እነ በአምላክ ነበሩ። በአምላክና ህብስት ናቸው። ህብስት በፈገግታ አብነትን ስታይ ታጅባለች። ወደ ውስጥም ገቡ። ወደ ውስጥ ገብተው በር ላይ ሲቆሙ በአምላክ እጅግ በጣም ተበሳጭቶ ነበር። ታዲያ ምን አበሳጨህ ይለዋል። እኔ ምንም አልሆንኩኝም እያለ ሲልም ህብስትና አብነት በአምላክን እያሙት ነበር። ጭራሽ አጠገባችሁ ቆሜ ታሙኛላችሁ ልውጣላችሁ አለ። በአምላክ ንዴት ስለሚለው ህብስት እሺ በቃ ይቅርታ ብላ ቁጭ ይላሉ። ቁጭ ብለው ግን ስለ ዓለም ያለውን ሁኔታ ለህብስት ይነግሯታል። በአምላክ አብነትን ተው ቢለው አብነት ማወቅ አለባት ብሎ ሁሉንም ፍርጥርጥ አድርጎ ነገራት። ህብስት በጣም ደነገጠች። አባቴ ነው እያለች ግንባሯን ስትሳመው የነበረችው ልጄ ነው ብሎ ግንባሯን ሲስማት የነበረው ሰው ጠላቷ እንደሆነ ዛሬ በፍልትው አድርጎ አብነት ነገራት። ታዲያ ይህን ነገር እንዴት አድርገን መቋጨት አለብን ሲሉ ወይ አግባት ወይ ግደላት ብሎኛል አለ። በዚህ ሰዓት ለአግባት የሚለው ቃል ደህና ጦር ከልቡ ላይ እንደተሰካ ሁሉ ልቡን ሰቅዞ ያዘው። ለአግባት የሚለው እንዳትደግሞ አለው። ታዲያ ምን አማራጭ አለን አለው። ትንሽ ተናዶ ስለነበር ጥሏቸው ወጣ። እየተሳሳቁም ግን ይወደኛል ማለት ነው አለች። ልቧ በሐሴት ዘለለ። ይወደኛል ብላ ያለችው ሰው እውነትም አዎ ይወዳታል። ነገር ግን አብነት እናንተ ሴቶች ምን አይነት ናችሁ? ገና ወንድ ልጅ መውደድ ሲጀምር ነው የምታውቁት እያለ ፈገግ ሲያደርጋት ቆየ። በሌላ በኩል የፍቱ ስራ ህብስትን እየተጠባበቀቻት ነው። ብቻዋን አግኝታ ለመግደል እየተመኘች ነው። ነገር ግን ከታፈሱ ጋር መዳረቅ ከጀመሩ ቆይተዋል። ዛሬም እንደተለመደው እየተዳረቁ ይገኛሉ። ታዲያ ህብስት መታ እንደፈለገች ለማድረግ ግዴታ ከዛ ቤት ሁሉም ሰው ሲወጣላት ጠብቃ የምትፈልገውን ማድረግ ነው ምኝቷ። አሁን ግን ሊሳካላት ጫፍ ላይ ደርሳለች። በአምላክ ወደ ቤት ይዟት ተመልሷል። ወደ ቤት ይዟት ሲመለስ ድንገት ስልኳ ይጮኋል። አቤኔዘር ነበር። በአምላክ ይህንን ሲመለከት ተናዶ በሩን በለዋ ላይ ዘግቶባት ወደ ውጭ ጥሏት ይወጣል። ህብስት ይህን ጊዜ ብቻዋን ነበረች። እየተርበተበተች ምንድን ነው የሚጮኸው ብላ ይፍቱ ስራ ስትጠይቃት ይፍቱ ስራ እግሯ እንኳን ሳይድን ለህብስት መተኛት አልቻለችም። ተነስታ ህብስትን ማጥፋት ነው ፍላጎቷ። ታዲያ ነይ አንቺ ተንከሲስ እያለች እያነከሰች ወደ ውስጥ ትጠጋለች። ህብስት እባክሽን በእናትሽ እያለች ተማጸነቻት። እሷ ግን እናቴን ሳሽ እናትሽ ትጥራሽ እያለች የሞተች እናቷን ታስታውሳት ጀመር። ህብስት እየተርበተበተች ነው። ይፍቱ ስራ ምን ልታደርጋት ይሆን? እውን ታንቃት ይሆን ወይንስ በአምላክ ደርሶ ያድናት ይሆን? በቀጣይ ክፍሉ የምንመለከት ይሆናል። እስከዛው ጤና ይስጥልን። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ኮሜንታችሁንም አስቀምጡልኝ።